ቡዳ ነች ሰው ትበላለች እያሉ አይናቸው እየፈጠጡ አረ በጣም ይገርማል እንዴት አንቺ በምትሰሪበት በወረዳ ቴክኒክ የመንግስት ተቋም ነው አይደለ የመንግስት ቢሮ እንዴት ከሌ ቡዳ ናት እንዴት ብሎ ያምናል አንተ እኮ እናትህ አንተ ሰው አይደለም እናትህ ውሻ ነህ ሰው አድርጋ ነው ብለው መናኸሪያ ውስጥ ቀጥቅጠው ጣሉት ወድቆ ተገኘና ቢሞት እንኳን ሞተልሽ ነው የሚባለው እንጂ ወይ ሞተባት እኮ አልባልም ክርክር ፍርድ ቤት ላይ ስትቀርቡ ይሄ ቡዳናት ምናምን የሚለው ይነሳል አይነሳም አረ ይነሳል በቃ ፍርድ ቤት ላይ በቃ ዳኛው ተከራካሪዎች አቃቤ ህጎች በድርና ከገረሰ እኮ ምን እየተኛ ነው በምን አረጋግጥ ሲጎርስ የታየሽ ልጄ ክርስትና ተነሳለ እንዴት ነው የምታደርጉ ብዬ ነፍስ አባቴን ስለ እንዴ አንቺማ ቡዳ አይደለሽም ወይ ጅብ አራት እግር አላት እንዴት ብለን ነው አራት እግር አላት እንዴት አራት እግር ስላቸው ጅብ ናት ይልኛል እና እንዴት እንደዚህ ትሉኛላችሁ ብዬ ሌላ ቄስ ጋር ሄድኩኝ እንዳሳቸውን እንደገና ዝቤልኒ እሱ ተናዲደ ሞራይተ በሳጭ خالي ልጅሽ ጅብ ናት ሲሉኝ ተስፋ ቆረጥኩ ህይወቴንም ለማጥፋት ኤሌክትሪክ ያስኩ ኤሌክትሪኩ ግን አነጠረኝና ወረወረኝ ያንቺ ደግሞ ችግርሽ እንደ ሰው አለመቆጠር ነው ከሰው ስብዕና ወጥቶ እንደ እንስሳም አይደለም እንደ አውሬ መታየት ነው ያ ስሜቱን እረዳዋለሁና በጣም አሳዝኖኝ ነው ታሪክሽ እንዴት እንዳንሰፈሰፈኝ እኔ ነኝ የማውቀው ገረም ቆዩ ከሳዶ ገረሚ دعي በዓላት ሲመጡ ያውዳመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የባህል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን እግረኛው ፖድካስት የተሰኘ የእግረኛው እህት ሚዲያም አለ እሱንም በእግረኛው አምሳል እዩልን የዛሬ እንግዳችን ወይዘሮ ብርቱካን ትባላለች ከመቀሌ አዲስ አበባ መታ በእግረኛው ስቱዲዮ ነች ታሪኩ የሚጀምረው ደግሞ ወደ ሚዲያ የመጣው ወለደች ሴት ልጅ ተገላገለች ቀኑን ጠብቃ በ80 ቀኗ ክርስትና ለማስነሳት ወደ ቤተክርስቲያን ሄደች ግን በዚያ የጠበቃት እንኳን ደህና መጣሽ አይደለም እንዲያውም ያንቺ ልጅ እኮ አራት እግር ነች ምን ማለት ነው ጅብናታ እና ክርስትና አናነሳልሽም ነው ደግሞ ይሄ ታሪክ ብቻ አይበቃም አንድ ጊዜ በሆነ አጋጣሚ አንድ ጅብ በሰፈሩ ሞቶ ይታያል ትልቁ ልጇ ወደ ሱቅ ተልኮ ሳለ እዚህ ጋር አንድ ጅብ ሞቷል እናትህ ናት ምክንያቱም እናትህ እኮ ወደ ጅብ ትቀየራለች አሉት ያን ቃል የሰማሁበትና ያየሁበት ቀን ዛሬም ወደፊትም አይረሳኝም በጣም ቅስም ሰባሪ ነበር ትላለች ወይዘሮ ብርቱካን ታሪኳ ብዙ ነው አብረን ስንቆይ እናገኘዋለን እኔና ባለ ታሪኳ ወይዘሮ ብርቱካን ከናንተ ጋር ነን እናንተም እኛን ምሰሉ ወይዘሮ ብርቱካን አቤት ይሄ ምን ይላል አንብቢልኝ እስኪ እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣሽልኝ አሜን እንኳን ደህና ቆየሽ ለማንሽ እግዚአብሔር ይመስገን ከመቀሌ ነው የመጣሽው አዎ ከመቀሌ ጧት ስደውልልሽ ምን አሳቅሽ ይመስልሽ እንዴት ነሽ ደህና ነሽ ወይ እየመጣሽ ነው ወይስ ልሽ አዎ መናኸሪያ ነኝ አልሽኝ ኤርፖርቱን
በትግርኛ መናኸሪያ ነው የሚባል ኤርፖርት መናኸሪያ አይደለም መናኸሪያ የመኪና መናኸሪያ ነው እሺ ኤርፖርት አልመሰለኝ ነበር አሁን ነው የጀመርኩ መብረርም በፕሌን ዛሬ ነው የጀመርሽው ወደ መቀሌ ወደ አዲስ አበባ ስትመጪ አዎ እና እኔ እኮ ፕሌኑ መኪና መስሏት ነው ወይስ በትራንስፖርት ነው የምትመጣው መናኸሪያ ነኝ አልሽኝ 5 ሰዓት ከሩብ እገባለሁ መናኸሪያ ነኝ ስትይ ወይ በትግርኛ ኤርፖርት መናኸሪያ ነው የሚባለው ማለት ነው አስቤ ነበረ አሁን እንዴት ነሽ ግን እግዚአብሔር ይመስገን የኔ ግምት ነው ይቅርብዬ ነው ሰላም ነሽ እግዚአብሔር ይመስገን ሰላም ደህና መጣሽ እንኳን ደህና ቆያችሁ በትግርኛ በተላለፉ ቪዲዮዎች ያንቺን ታሪክ የተወሰነ ሰማሁኝ በመትኖሪበት ተወልደሽ ባደግሽበት ለወግ ለማዕረግን በበቃሽበት ሰፈር እንደ ሰው ተቆጥረሽ ልጅ ለልጄ ተብሎ ልጅ ትዳር ተመስርቶ ልጆችም ተወልዶ ያለም የወጉን አይተሻል በሀገርሽ በትግራይ ደግሞ እንዲህ በመትባይበት ሰፈር ብርቱካን እንደ ጅብ እንደ እንስሳ ለዛውም በጣም አውሬ ሰውን አድኖ እንስሳትንም አድኖ በሚበላ ስም ትጠሪያለሽ አንቺ ያልሽው ነው በአስተርጉሜ የሰማሁት ነው ይሄ በትግርኛ ቡዳ ይሉኛል ጅብ ናት ይሉኛል ቀድሞ ነገር ይሄ ነገር ከምን መነሻ መጣ ብዬ ለማጣራትና ያንቺም ደግሞ እንደዛ መባል በማህበረሰቡ የሞራልሽን የአእምሮሽን የስነ ልቦናሽን ስብራት እንዲሁ ተረዳሁት እዛ ቪዲዮ ላይም ሳየው እስኪ የበለጠ ልስማት የበለጠም ለወቀው ይሄን ጉዳይ ብዬ ነው ያስቸገርኩሽ አንቺ ደግሞ ፈቃድሽ ሆኖ እዚህ ድረስ ስለመጣሽ በጣም በጣም ደስ ብሎኛል ስለዚህ በቻልሽው መጠን በአማርኛ ሐሳብ አማርኛ ካጠረሽ ሐሳብ አማራ እንግሊዝ ትግርኛ ነው ደግሞ የበለጠ ሐሳቤን የሚፈተፍትልኝ ካልሽ ደግሞ በትግርኛም ትችያለሽ እዚሁ ባልደረባዬ ቁም ነገር አህመድ አለች እሷ ትግርኛውን ትሰማለች መጀመሪያ ግን ስላንቺን ነው የት ነው ተወልደሽ ያደግሽው ወረዳ ሰሃርቲ ከተማ ግጀት ትግራይ አዎ እሺ ንገሪኝ እስኪ ስለዚህ አንቺ እናትና አባትሽ ትምህርት እንዴት እንደተማርሽ በሰፈሩ የነበረሽን አስተሳሰብ ይሄ ችግር መቼ እንዲህ መባል መቼ እንደጀመረ እሱ ንገሪኝ እስኪ ከመጀመሪያ ጀምሮ እሺ ከተወለድኩ እስከ 7 ዓመቴ የማይረሳው ከህይወቴ ከውስጤ ከልቤ የማይረሳው ቀን 7 ክፍል የተማርኩበት የነበርኩበት ጊዜ ሰው ለሰው ይበላል ወይ ያልኩበት ቀን ነው የነበረው እንዴት ማለት ነው ቡዳ ከበላው ይተኮሳል እንትኑ ሰው ማለት ነው በየረሰነ በእሳት ማለት ነው እሳት በተኮሰት እሷ ቁስል አይወጣም ወደኔ ነው የሚመጣው መሰለኝ ግን ካልሆነ ግን ወደኔ አይመጣም ተጠቅጥቆ አንድስ እዚህ ጋር አደረገው ከብርቱካን ጋር ይወጣል ብሎ ከኔ ግን የለም የሷ ግን ከዚህ እስከዚህ እንደንትን የሸተተ ቁስሏ ክላስ ሙሉ 7 ክፍል ነው የነበርኩት እንደሱ ምን ሆና ነው ብርቱካን ነች የበላው ብርቱካን ቡዳ እኮ ናት አሚያታል ታዲያ እሷ እኮ እንትና የለችም ምን ሆና ታዲያ እየተባለች በጣም ነው የሚገርመኝ የሱ ቀን አይረሳም ደግሞ ወደ ስራ መንግስት ገብቼ የራሴ ምግብ መብላት ከጀመርኩ በኋላ አምሮ እየተጎዳ ነው ሄደው እንዴት ማለት ነው ሰርቼ እንዳልገባ ልጄ እንዳይደሰት በጣም የሚያሳዝን ጊዜ የኔ ብቻ ነው በትግሬ ውስጥ የሚደረገው ያለው እንደኔ የሚባል ሰው እኮ አምነት ነኝ እኔ ሌላ ሰው እኮ ብዙ አለ የተደበቀ አእምሮ የተጎዳ ቀሲም ሆኖ እንዳያድግ
ቤተክርስቲያን ውስጥ እንዳይገባ ተምሮ ወደ መንግስት ስራ እንዳይገባ የራሱ ስራ ይዞ የሚኖር አለ። እኔ ግን የራሴ ስራ የምንሰራው ነገር የለኝም፣ ሙያ የለኝም። ሙያ በትምህርቴ የመጣ ጤና ተመርቄ ስራ ደግሞ መስራት አላገኘሁም። ስራ አላገኘሽም። ቅድም ክፍል ላይ ሆነሽ ስታወሪ የሆነች 7ኛ ክፍል እያለሽ እኔ የገባኝ 7ኛ ክፍል ሆነሽ እየተማርሽ እያለሽ አንዲት ልጅ ቡዳ በላት። ቡዳ ሲበላት የበላት ቡዳ እንዲለቃት እንድትድን በሳት ትጠበሳለች አይደለ? በቡዳ ሰው ቡዳን በላው ሲባል ደግሞ ቡዳ የተበላው ሰው በሳት ሲተኮስ ቡዳው ሆኖ የበላው ሰው ቡዳው ደግሞ ራሱ እዚህ ጋር ቁስል ይቆስላል ይባላል። ስለዚህ አንቺ ያቺን ልጅ በልተሻታል ተብለሽ ያቺ ልጅ ግን ቁስል እዚህ ጋር ስትደረግ ያንቺ ደግሞ እዚህ ጋር አልወጣም። ስለዚህ እኔ ያልበላኋትም ማለት ነው እያልሽ ማረጋገጫ እየተከራከርሽ ማለት ነው አይደል? ይሄ የሚባል ሰው የለም ያልኩ እኮ ከኔ እኮ የተማርኩት በቃ እንደዚህ የሚባል ሰው የለም። ቡዳ አንቺ ቡዳ ነሽ፣ ወደ ጅብ ትቀየሪያለሽ ሌሊት ማታ ቀን ደግሞ ሰው ነሽ ነው አይደለም የምትባለው? እሺ ይሄን ከምን መነሻ ነው ሰው እንደዛ የሚለው? በቤተሰብሽ፣ በዘራችሁ፣ በአካባቢያችሁ፣ ባጎትሽ በምናምን እንዲህ አይነት ነገር አለ ወይስ እንዴት ካንቺ ጀምሮ ሰው ብርቱካን እንዲህ ናት ቡዳ ናት ሰው ትበላለች ወደ ጅብ ትቀየራለች ሰው እንዴት አለ? መነሻ ምክንያቱ ምንድነው? ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ ሰው እንዴት አለ? መነሻ ምክንያቱ ምንድነው? እሺ መነሻው ህይወት ታሪኩም ከእናትም ከአባትም እስካሁን የሚጠብቀው ነገር የተባበሩት ነገር የለም። ታጋይ ነው አባቴ፣ እናቴ ደግሞ እንደሱ በረሃ ነው ማለት ነው። ግን የትውልድ ቦታው የአባቴ ነው የሚባል ይሄ የኔ አባት የሰራተኛው ቦታ እሱ ነው የሚባል። የምን ሰራተኛ? የወርቅና ብር ማለት ነው። የሰራተኛው የአባቴ ትውልድ ነው መሰለኝ። እናቴ ከሱ አትወለድም። እሺ የሰራተኛ ማለት የሚቀጠቅጡት ወርቅ የሚያወጡት ሰዎች ማለት ነው። ቦታው የወረዳው ውስጥማ የሆነ ቦታ አለች። እሱ ከሆነ እንደሱ ይሰራል የሚባል ነው። እዛ ወረዳ የሚኖር ሰው ካለ ምን ይባላል? ቡዳ ነው ይባላል። በቃ ነው ስለሚባል እዛ ይሰሩ ነበር አይደለም። እሱ በረሃ ነው። ቤተሰቡም ምንም እንትን የለውም። የሚሰራ እኮ የኔ እኮ የለም። እሺ ግን ቦታው ስለሱ ስለሆነ ሰራተኛው ነው። በጣም ጥሩ። እስኪ በትግረኛው ይሄኛው ንገሪኝ። እሺ ወረዳ ሰዓርቲ ሳምረ ይልባል ነሩ። ኣብ ሳምረ ውሽጢ ኮይና ጣብያ ጋው ትባልና። እሺ እዛ ጋው ተኮይና አባቷ ተወልደው ያደጉበት አካባቢ የእጅ ስራ የሚሰሩ ሰዎች ናቸው ያሉት። ለምሳሌ ሸክላዎችን ብርና ወርቅ ይሰራሉና ስለዚህ እዛ አካባቢ ስለተወለዱ ነው እሳቸው እሷን ቡዳ ብለው የሚሏት እንጂ እናቷ ደግሞ ሌላ አካባቢ ነው የተወለዱት። ስለዚህ እሷ በዛ በአባቷ ስም ብርና ወርቅ
ምን ወርቅ የቡዳ እቃ ከሆነ ምን ወርቅ አስገዛን ነው ሁላችንም እንሰራለን ለምሳሌ ሙስሊሞች አሉ ሽመና የሚሰሩት በዛ አካባቢ ደግሞ ያሉ አሉ ስለዚህ እነሱ ሽመና ሰርተው እንኳን ልብስ ያለብሱናል እነሱ ግን ቡዳ ይባሉም ነው ዛ ጀበና መስራህ ዛ ሙጎጎ መስራህ ዛ ሐጭን ማሕረሻ መስራህ እስታያ ቡዳ ቢላታ حزكو درون كنا زجاجينيرنا أنا خندي لحلفة جزء زي لحلفة جزء كو أسائنا كوين زترا زي ورك أي نمتى ما ورك لك زعلي نقرفه نبدا نبرة ما نمتى نقول خوينا بدا تخوين سن ولا تخوينه نمتى أنا ورك أثير علني نمتى خسيت هاي خد سمعني نمتى يسأل دم زي نمتى يقعد ብርና ወርቅ የሚሰሩ ይሄ ሸክላ ስራ የሚሰሩ ጀበና ምጣድ ሌሎችን የሚሰሩ ደግሞ ቡዳ ናቸው ይባላል እና እሷ በዛ ምክንያት ነው የተባለችው ስራ እንኳን ገብታ በስራ በምትሰራበት ጊዜ እንኳን የሚገርም አንቺ አመልሽን ታይ ነው የሚሉኝ ማለት ያው የቡዳነት አመልሽን ታይ ነው የሚሉት እና የመጣሁኝ ላወራቸው ወይም ደግሞ ተካስሽ እንኳን ቢሮአቸው ሲሄድ ቢሮአቸውን ይዘጉብኛል እያዩኝ የመጣሁኝ ቢሮአቸውን ይዘጉብኛል አናግሩኝ ተበላናለች ብለው ስለምን በጣም ይገርማል እንደ በመንግስት መዋቅር በቢሮ ደረጃ አሁን በየማህበረሰቡ አንድ ሰው እንዲህ ነው እከሌ ጠንቋይ ቤት ይሄዳል እከሌ ሐሜት አለ ግን በተቋም ደረጃ በተለየ ደግሞ በመንግስት መዋቅር በተዘረጋው ስርዓት ባስረጅ ሁኔታ ነው እንጂ ይሄ በዘልማዳ ወይ በባዕዳም ልኮ ምናምን የመንግስት መዋቅር አያምንም የፌደራል የየክልል መንግስታትም እንዴት አንቺ በመትሰሪበት በወረዳ ቴክኒሽ የመንግስት ተቋም ነው አይደለ የመንግስት ቢሮ እንዴት ከሌ ቡዳናት እንዴት ብሎ ያምናል በምን በትግርኛ ነገርኝ ሐሳብሽ ነው እሺ ተከክል ይንሱ ሞያ ተማሄረ ተመረቀና ሞያ እንተስ حاكم ክትኾን እንተስ መምህር ትኾን እንተስ ግብርና ክትኾን በትምህርት ይልመጽ أنا جن من هاي بتعمي زبخين تماهرس 10 عامات جيرية 10 عامات جيرية جن تمسجن دلولا أخوة دومزي بالله تمسجن 4 شحقر شيء 4 شحقر شيء بب عامات من قست كمران دينيرو إذا مخانس حب سب مخانو سبلي بلب مخاني جن تمرتي لك وسخي قدي دومزي لف ساعات كباوي قدي تعال حسيت واسع عني جن حاسة ما هي رجل عديتها تيساناتي كجلجلكو همتقلي تابلت موبايل نيرن 24 شح بما أنا بتهاونا يوم ماتي عديتها تيساناتي عند مصحفي دفتري بيرين تكملن جزاني زرنا نفتشلن نيرن أي تجلجلي زي نعاخي تخوني تحيله ومنتاي عديتها تيساناتي كتري أخي قالت عديتها تيساناتي أنا تريين قبل عنيا تبعتشالش هذا የጤና ኤክስቴንሽን ባለሙያናትና እናቶችና ህፃናትን ነው እንድታከም እንድታገለግል የአይነቶችና የህፃናት ጤና ላይ ነው የምትሰራው ግን ያንንም ደግሞ ለመስራት ምቹ ሁኔታ የላትም እሷ በጣም ነው የምትገለለው እናቶችንም ህፃናትም ይዘው እንኳን ሲመጡ ለህክምና ሲመጡ ትበያቸዋለሽ ተብላ ስለምትባል ራሱ እሷ ጋር አይመጡ ከዛ በተጨማሪ ምንም ኤንጂኦም ይሁን የትኛውም ጥቅም ለሷ አይሰጣትም አንደኛ ስራውን እንዳትሰራ ይፈልጋል ቡዳናት ተብሎ ስለሚባል ትበያቸዋለሽ ተብላ ስለምትባል እንድትሰራ ይፈልጋል ሁለተኛ ታብሌት ሁሉ ነበር ያው ለስራ ያንዳንዱ የመንግስት ተቋም ላይ የሚሰጣል ለሁሉም ያ ሲሰጥ እዛ ላይ የታካሚዎቹን ስም እናቶችን ስም የጤናውን ሁሉ ነው የምጽፍበትና ለሷ እንዲሰጣት ሁሉ አይደረግም ነበርና እቺ ጠቃጠቆ የሆነች እንትን ስልክ ነበር እሷ የምትጠቀመውና ያ ደግሞ እሷን ከሁሉም ያነሰ እንድትሆን ነው የሚያደርጋት ከዛ በተጨማሪ ፍላጎቱም አይኖራትም ስለምትገለልበት አትሰራም የኤንጂኦም ይሁን የትኛውም ጥቅም ሁሉ ሲመጣ ይሄ ላንቺ አይመለከትሽም እየተባለች ነው የምትገለለውና እንደውም በአንድ ወቅት ጤፍ ይዛው ከሆነ ስግረት ከምትባል ከተማው እየሄደች ይያለ መንገድ ላይ ራሱ እንደዚሁ ሊገሏት ሰዎች ሲያሳድዷት ነበርና እሷ ራሷ እንኳን ጤና ጣቢያ ሄዳ ህክምና እንድታገኝ አይደለም የምትደረገው እሷም ለራሷ ልጆች አሏት ወልዳለች ልጆቿን የወለደችው ጤና ጣቢያ ሄዳ አይደለም በቤቷ ነው በትታመም ራሷን ነች የምታከመው መውጣት አትችልም ጤና ጣቢያ መሄድ አትችልም መገልገልም አትችልም ምክንያቱም ስትሄድ ራሱ ሰውን ስታይ ራሱ ቡዳንሽ ትበያቸዋለሽ ተብላ ስለምትባል ማለት ነውና ትምህርት ስማር አለች
እኔ በየጊዜው 4 ሺህ ብር ረጅም ጊዜ ነው የተማረችውና እንደዛ እንኳን መስዋዕትነት ከፍዬ ተምሬ እንኳን ምንም አይነት ደሞዝ ተሰጥቶኝ አያውቅም ወይም ደሞዟ ደግሞ 4000 በጣም እየተቆራረጠ ነው የሚሰጣት ስለዚህ ደሞዝ አይሰጣትም ስራውንም እንድትሰራ አትደረግም ብዙ ረጅም መንገድ ነው ሄጄ ከግጅረት የምትሰራበት ቦታና ልቀየር እንኳን ብላ ስትሄድ እንደውም ጭራሽ ከስራው እንድትገለል ነው የምትደረገውና ምንም አልተጠቀምኩበትም እንደውም በመማሬ በጣም ነው የምቆጨው መማር አልነበረብኝም ነው የምትለው ምንም ደሞዝም ስላላገኘችበት 10 አመት ሆኗታል አሁን ከዛ በተጨማሪ ግን የልጆቿን ነገር ታነሳለች ልጆቼ ሱቅ እንኳን አምኜ አልካቸውም ነው የምትለው ሄደው እስኪመለሱ ድረስ ምን እንደሚሆኑ እንኳን ማወቅ ያቅተኛል ከስራ ስትታገጂ ደብዳቤው ምንድነው የሚለው ስራ ቀርተሻል ነው ስራሽን በአግባቡ እየሰራሽ አይደለም ነው ምን በሚል ነው የታገድሽው ከስራ ቡዳነሽ በህግ ይከብዳል መሰለኝ ቡዳነሽ ቡዳ ካላሉ ምስክር ኃይል ደግሞ እነሱ ነው የሚያሸንፈው እሺ ቡዳ የሚል ቃል አልነገሩ አልተጻፉ አይጽፉ ምን ነው ታዲያ አምነት ብርቱካን አብጣቢያ ይነበርኺ ነይረየ بعدت زيا በመጀመሪያ ያው በህግ ቡዳናት ተብሎ መጻፍ አይችልም ህጉም አይፈቅድላቸው ምክንያቱም መረጃ ይጠይቋታል ስለዚህ እንደዛ ስለሆነ ቡዳናት ተብሎ ስለማይባል በሌላ ምክንያት ነው እሷን እንድትንገላታ የሚያደርጓት እገዳው በመጀመሪያ ደረጃ ከነበረችበት የጤና ኤክስቴንሽን የተማረችው የጤና ኤክስቴንሽን ተምሬ ግን በጽዳት ስራ እንድሰራ ነው የተገደድኩት ነው ስለዚህ ያንን አልሰራም እላለሁ እነሱ እንደገና መስራት አለብሽ ነው ምክንያቱም ወደ እናቶችና ወደ ህፃናት ከሰኞ እስከ ዓርብ ድረስ ባለው ይታከማሉ ህክምና አላቸው ግን ያንን ቦታ ላይ ደግሞ እንድትመጣ እሷን አያደርጓትም ጽዳት አይደለሁም እኔ ጽዳት አልሰራም ነው እሷ የጤና ሐኪም እነሱ ደግሞ አይሆንም ነው የሚለው ዘነድታ ህፃናት ይልህከማሉ አና ግን ቀዳሚ ሰንበቲ አጽሬክ ወጽ ደሞዜ ግን በሙያዬ ጽቦ እሺ ይለው ምን ይልኩ እሺ በል ወክልና ጽሬት ይብና ያኔ እና ይልኩም ጽሐፉልኝ ካው ከሰራ በጽዳት ሰራተኝነት የምሰራ ከሆነ በወክልና ያገለግለች ነው የሚል ደብዳቤ እንዲሰጡ ጠየቅኳቸው እነሱ ግን ውክልናውን መስጠት አልፈለጉም ምክንያቱም እንደ መረጃ ስለሚያዝባቸው ፈሩ ዛሬ ነገ እያሉ ለ6 ወር በጽዳት አሰሩ ስልጣና በስሜ ሲመጣ ሌላ ሰው ይልኩበታል በእኔ ስም የሚመጣው ጥቅም ሁሉ እየፈረሙ ያወጣሉ እኔ ታዲያ ሙያዬ ምንድነው እላቸዋለሁ እነሱ ጽዳት ነሽ ይሉኛል የውክልና ወረቀቴ የታለ ስልታዳ አይሰጡኝም እኔ የጽዳት ሰራተኛ አይደለሁም የህክምና ባለሙያ ነኝ እላቸዋለሁኝ ይሄ ክርክር ስለከበዳቸው ወደ ገጠር እንድዘዋወር አስገደዱኝ ያለውን ጭቅጭቅ ልነግርህ አልችልም እኔ ግን እግዚአብሔር ስላለ በእሱ እጽናና ነበር እዞም ኖርሆም ጣቢያለ እንደሊ احنا ዚአክት መጸና እንደሊ ቡዳያ ሃቲ በቃ በቀደማ ኸታይልኩም ወሲድኩማ خذ ኸታይልኩም ሰዲድኩምና አውዚ ለኻ ፍሕፍሕ ግደፉ ካውክ ኸድክ መጸም እንተ መንገድክ ተርፍ እዩ እሳትም ክገፍሐለም أنا قلت زجاجهر مسجن سكالو معانتي بشو مزجاجهر إني أخو نتمع نعرق بزي فدس سالا زجاجهر جن سكالو معانتي واي كولا دكاب علي منهم زي مزحو زجاجهر مسجن دول بيب زي مكر يلي بتر مكرة من يوم كرام مكرة من يوم نعي قدفون بعد جزاي أمهرات كاب ولا بلع هذا ما يبهلي بعد جزاء قطعني كفتمو زي حموي تولديه تولدهم الصفوفات 5 مازر لول كمالتي 5 ناي مازر تولد جواتاتنا نقولوا كاو يتولد بويني من يولي كاو جن أمهرات كاب بلع 5 تبهلا ينحزوا لك بعي نبلع نجري اللي سول سبدي يبلع يتوريرون بي سكاب خندي نخلتي أنا كفالاليو خندي تفتيني እና በዚህ ምክንያት ወደ ሌላ በረሃ ወደ ሌላ አካባቢ ሄዳ እንደገና ፊልድ እንድትወጣ አርጓታል ፊልድ በወጣ ማንገል ላይ የሚያጋጥመኝ ነገር አላቀውም ልሞት ይችላል ስለዚህ እኔ ፊልድ አልወጣም ስላቸው ደግሞ
እነሱ በስራው ላይ እና በሚገርመው ሌላ ቦታ ላይ በቃ መቀየር አለብኝ እኔ ወደ በረሃ ማልሄድም ወደ ሌላ ቦታ ማልሄድም ስለዚህ በስራሽ ላይ አልተገኘሽም የተባለ ምስክር እየመጣ ነው እሷ እንድትቀጣ የምትደረገው ስለዚህ እኔ ይሄን መስራት አልችልም ሌላ ቦታ ላይ ቀይሩኝ ትላለች ስለዚህ ወደ ሌላ ቦታ ለመቀየር ሲሄድ እዛ ደግሞ ቀድሞ እነሱ ተናገሩ እንደዚህ አይነት ሴት አለች እሷ ቡዳናት ትመጣላችኋለች ነው ስለዚህ እዛ ቀድሞ የሷ ቡዳነት ለሁለተኛው ለምትመደብበት ቦታ ይደርሳል እነሱ ደግሞ ተቀባይነት ቡዳናት የምትመጣው የሚለው ነገር ይሰማሉ ስለዚህ እዛ ላይ ደግሞ እነሱ ደስተኛ ይሆን ማይ ቡዳማ ከሆነች ይላሉ እና በአጠቃላይ እኔም ብቻ አይደለም እሷን ብቻ ሳትሆን ባለቤቷ ራሱ የመንግስት ሰራተኛ ነበረ ከንጹህ ከጨዋ ቤተሰብ የተወለደ ነው ነገር ግን እሱ ለራሱ እህቴን በልታታል ብሎ አንዱ በጩቤ ሁሉ ወቅቶት ነበር ስለዚህ ባለቤቷ እሱ ላይ ደርሷል ባለቤቷ የጨዋ ዘር ቢሆንም በኔ ምክንያት እኔ ጋር ሷጋ ተጋብታል ብርቱካን ከበልታል ጠጥታል ተብሎ እሱ ራሱ በቡዳነት ተመድቧል ስለዚህ ለመገደልም ለቢላም በሁሉም በድንጋይም በዱላም ሁሉም አይነት በደል እየደረሰብኝ ነው ይሄ በቢሮሽ በስራሽ የገጠመሽ ነው በህይወትሽ ደግሞ በልጆችሽ ጋር የተገናኘ በነገርሽ ላይ አሁን ስራ እየሰራሽ ነው እኔ ነው ስራ ትምርት ነኝ ያለው አሁን እየተማርሽ ነው ምን እየተማርሽ ነው አሁን እሱ እኮ ነው ትምርቱ ሐቂቅ ከዲፕሎማ ወደ ዲግሪ ከዲግሪ እንትን ያለ አሁን እየተማርኩ ከስራሽ አሁን ተባረሻል ወይስ ደሞዝ አለ አራለሁ አለሽ አሁን ያለፈው ወር ተከፍሎሻል በክርክር እኮ ነው በታግዳውሽ ተአግዶ ደግሞ ተለቀቀ እሺ እየተለቀቀ እኮ ነው አሁን እስካሁንም አለው በክርክር ነሽ በትግል ነው በቃ ክርክር ፍርድ ቤት ላይ ስትቀርቡ ይሄ ቡዳናት ምናምን የሚለው ይነሳል አይነሳም ኧረ ይነሳል በቃ ፍርድ ቤት ላይ በቃ ዳኛው ተከራካሪዎች አቃቢ ህጎች ከጎረሰ እኮ ምን እየተኛ ነው በምን አረጋግጥ ሲጎርስ የታየሽ ኧረ ያየሽ ብር ሲቀበል አይተሻል ባይንሽ ማስረጃሽሽ አንቺ ያየሽው ለኔ እንዳይ ለምን መሰለሽ አንቺ አንድ ሰው ነሽ አንቺን አንዴ ቡዳናት አንዴ ወደ ጅብ ትቀየራለች ይያሉ ስራውን ያሳጡሽ ይሆናል አንቺ ወደ ክስ ስትሄጂን ግን አንቺ ወደ ስራ እንዳትመጪ ማን ሙስና ይሰጣል ተከራካሪሽ ጤና ጣቢያው ነው ብር የሚሰጠው ወይስ ግለሰብ ነው የግል ጉዳይ ቢኖር የግል ተከራካሪ ሰዎች ብር በመስጠት የሆነ ያልተገባ ጸባይ ያለውን ዳኛ አቃቤ ህግ በብር በማታለል እሱም ተታላይ ነው እንደዛ ይደረጋል አንቺ ክርክርሽ ከመንግስት ተቋም ጋር ነው አይደለ ስራ ሲያባርሩሽ መንግስት እኮ ራሱ መንግስት እኮ እስጋ ያለ ቁጥር ሰው እኮ ነው ምን መንግስት በመንግስት እኔ ሰራተኛ መንግስት ነው እንጂ ሰራተኛው ነው የሚሰራው ያለው መንግስት እኮ አይደለም ሰው ነው መንግስት መመሪያ ነው የሚያወርደው መምርሕ ይለው ደማ መንግስትን በይ ባዕሉ መንግስት መጽ ይሰርሐይ መንግስት ጽቡቅ ይሰራህ ሕማ ይሰራህ ብዳዕሊ ኮይኑ ልፈልጠ ነገር ይውሊ من يلحمله أبتحتي أسارحنا كوننا كابل معت كوجل لا بتمرطعنا كابتمرطعنا لا أنت نمحالفني إنا أكايدا كذا طبينا وعلي كذا سرحنا ماتيو خذا كايدا نيويو بزاناتي أبنت دايركتور يخاسي سيونيرا ناتي حلافي የመንግስት ተቋም ውስጥ እየሰራሁኝ መጀመሪያ መንግስት ራሱ አይደለም ወርዶ የሚያሰራው መንግስት መመሪያ ነው ያ መመሪያ መንግስት ራሱ ጥሩ ይሰራ መጥፎ ይሰራ ላይ ሆነ መመሪያው ነው የሚመራን ስለዚህ እኔን የሚያስተዳድሩኝ መጀመሪያ የራሴ አለቆች ናቸው በላይ አለቃውን ዳይሬክተሯን ከሳው ነበር ነገር ግን አንቺ ደምን የጠጣሽ ስጋዬ ነው በላሻት እንዴ በላሽ ነሽ ቡዳ ነሽ ብሎ እሱ ራሱ ከሰሰኝ አለኝና ለመከራከር እኔ ገንዘብ የለኝም ብር የለኝም እንዴት ብዬ ነው እኔ ከግጅረት እስከ መቀሌ ድረስ እስከ ሄድ ድረስ በእግሬ ትራንስፖርት አጥቼ በቤስኬድ እሱ በስልክ እዚህ አልቆ ይጠብቀኛል ከዛ ስደርስ ያንቺ ፍትህ እኮ በቃ አልቋል ተጠናቋል ነው የምባለው ምን ሆኖ ምን ተወስኖ ስል ማን ምንም አይለኝም ያለው ሰው ቤቱ ሆኖ ነው የሚናገረው ቤቱ ሆኖ ያሰራል በገንዘቡ እኔ ግን ደሃኔ ምንም የሌለኝ ስለዚህ እዛ እስከደርስ ድረስ ሁሉ ነገር ተጠናቆ አልቆ ነው የሚጠብቀኝና መከራከር ማለት ነው ዳይሬክተሩ ግን ስጋዬን መላሽ
አጥንቴን የበላሽ ደሜን የጠጣሽ አንቺ ቡዳ ነሽ ብሎ ነው ያከሰሰኝ። እኔ እንደ መንግስት እንኳን የመንግስት ሰራተኛ ውስጥ እንደዛ መባል ከሆነ ወጥቼ እንኳን የራሴን ስራ መስራት የማልችል ሰው ነኝ። ወጥቼ ሻይ ቤት ብከፍት ዳቦ ቤት ብከፍት ማን ነው መጥቶ የኔን ሻይ መጠጣው? ማን ነው መጥቶ የሚገባልኝ? ያንን እንኳን ምንም አማራጭ የሌለኝ ሰው ነኝ። መስሪያ ቤት ሄጄ አልተቀጠርኩም። እንደገና ደግሞ ውጭ ላይ በወጣ ማን ነው ቡዳ ተብሎ መጥቶ እንኳን የኔን ተጠቃሚ የሚሆን ሰው የለም። እስካሁን አንድ ነው ለራስስ ነፍስ ላይ ይሁንኒ ከዚህ በፊት አንድ ኢንተርቪው ነበራት እነዛ ላይ ልብስ ለብሼ ሳይሆን እኔ ድህነቴን ራሴን የማቀው ቤት ውስጥ ያለው ነገር ልብስ ለብሼ ሳይሆን ዋይ እሷኮ የተማረች ናት እሷኮ የመንግስት ሰራተኛ ናት እሷኮ የሀብታም ልጅ ነው የምትመስለው ተባለ። እኔ ግን እንደዛ አይደለም። ውስጤን ልቤን የማቀው ውስጤ ልቤ ሌላ ነገር ሆኖ የለበስኩት ልብስ ግን ያንን ነገር ሊያሳይ አይችልም። እኔ በጣም በችግር ውስጥ ነኝ ያለሁት። ስለዚህ ያማረ ነገር አይደለም። መንግስት መስሪያ ቤት ውስጥ ገብቼ መስራት ያልቻልኩኝ የውጭ እንኳን ቢሰራ ምንም ነገር ውስጥ ምንም መፍትሄ የሌለው ነገር ነው። تمها قال هافتم تمثل እግዚአብሔር መስገን ካፍቲ ሸንበር ካፍቲ ኪሌለን ዘን ዓድና ይባዓለን ዘን ለኹወን ቦታ ክንደይ ለካ ብጣዕሚ እዚ ነፍሰይ حمل بيك الزارة يقبرني نفس الشيء هذا هفتامي يكبال لما نصرق أنا خذ مني تقول لي تاني فتقولنا في عبقي يا حضر ልጆቼም መኖር አልቻሉም። ለምሳሌ መጀመሪያ ልጄ መናኸሪያ ውስጥ መኪና መጥረግ ላይ ነው። አሁን ትምህርቱን መማር ስላልቻለ ትምህርታቸውን ስለማይማሩ የቀን ስራ ነው የሚሰራው። መኪና ይጠርጋል። አንድ ወቅት ቡዳ ልጅ እየተባለ አንተ እኮ እናትህ አንተ ሰው አይደለም እናትህ ውሻ ነህ ሰው አድርጋ ነው ብለው መናኸሪያ ውስጥ ቀጥቅጠው ጣሉት። ወድቆ ተገኘና ቢሞት እንኳን ሞተልሽ ነው የሚባለው እንጂ ወይ ሞተባት እኮ አልባልም። ስለዚህ እኔ መፍትሄ የሌለው ነገር ነው። سرح منجستيك سرح دنيت نيرني عمرنا أو إحشاني نيرو مالت أنس قديم نايو علي كافي خفي تديك سرح كافي غير خمني كأتيني لا تكون بتين بزح مرة أما لا تكون يدي بالله منين كيدي بالله تسرح فيها منجستي بيرخ عتقات سرحة مسرح لي ناس أنا شاقيرة مني كل علة منك ستيلي كبيديو የመንግስት ተቋሙ በነገርሽ ላይ እኔ እና አንቺ በማህበረሰቡ እንዲህ አይነት ያሉ ጎጂ ልማዶች በአዳም ልኮች አሉ። አንድ ሰው እንደዚህ ነው የሚባለው። ይሄኛውን ግን ሰብሮ የሚያስተካክለው የመንግስት ተቋም ነው። አሁን የመንግስት ብርቱካን እያለችን ያለው በሷ በኩል ሆንኩት ያለችውን እየነገረችን እንጂ ያ ትግራይ ውስጥ ተፈጸመብኝ የምትለውን እሷ ያለችውን እኛም እየደገምን አይደለም። እሱም ራሱን የመከላከል መብት ስላለው እንደ ቅሬታ ግን እሷን እንሰማለን አይደለ? ያለችው ግን በአንድ ሆኖ ከሆነ የመጀመሪያ ኃላፊነት የሚወጣው የመንግስት ተቋም ነው አይደለ? የመንግስት ተቋም እንዲህ አይነት ጎጂ ልማዶች በእንትን ይተላለፋል እንዲህ አይነት ሰዎች እንዲህ ያለባቸው ሲባል እሱ በህግና በስርዓት ነው የሚባለው የሚሄደው ሰው ነው ብሎ ነው የሚያምነው። ለምሳሌ ቡዳ በላኝ በየኔ ክስ መመስረት አልችልም በነገርሽ ላይ በፍርድ ቤት ምን ማለት በህጉ ቡዳ በላ ይሄን ያህል ይቀጣ ይታሰር የሚል የለም ባንቀጹ ማረጋገጥም አይችልም። ግን በህጉ ግን ሰውን ሲመታው ሰውን ሲሰርቀው ሰውን ከስራ ያለግባብ ሲያግደው ግን መክሰስ ትችያለሽ ማረጋገጥ ይቻላል። ይሄ ከመታኝ የተፈነከትኩት አለ ከሰደበኝ የተናገረኝ ቃል አለ ይሄንን በሰው ማስረዳት ይችላልው። ለምሳሌ ዳይሬክተሩ ቡዳናት አጥንቴን የበላችኝ ብሎሻል። ምኑ ተበልቶ ነው እሱ ራሱን ነው በላሽኝ ያለሽ? እናት ምኑ ተበላ ሞተ ተበልቶ? ኧረ ሲሞት ማጥሩ ነበር። እኔም ዘደርሽ ተዝሞት ማአነ ለዚህ ሰማይ ነረ እሺ ማለት አይሞተኝ ነው ዝቆላ አገን ስቆይ ስለ ቡዳ ግን ታውቂያለሽ አንቺ? ቡዳ ማለት ምን ማለት ነው? አረን አላውቀው ሲባል ሰምተሽ አታውቂም? ትባልማ ይውጋዩ ሰው በልዒ ግን እምነተይ ላይ እሕድሪ የለም አታምኚም። ምንም አይምንልኝ እንኳን ሕዘብ ባዕላይ ወፂሑ ቀደምና ሰብስ ከመገረ ይግጎፀው እንድዒ ይገርመኒ ሕዘብ ባዕላይ ምስ በፅሐ ፀሪሰ ደምሲሰ የለኹ በቃ እዚ ከምኡ ዝበሃል ሰብሲ ዋይ ኣፀብቆ ከተንፍስ ዝኽእል በቃ ቀነ ይኸም ልገብረሎ በቃ ቀነ ይምበይ ምንም ሰምሰብ ዝበልዕ የለይ ለቃለ ስለሆነ ሰውን አይበላውም። አይበላ በርግጥ መንፈስ ነው
ብለው ሲሉ ሰማለሁ ሲያብራሩ ሰውን አይበላም ብለሽ እና ይሄ ዳይሬክተሩ እኔን በልታኛለች ብሎ ከዛ አንቺን እንደውም ሊከስሽ ያለው ምን ሆኖ ነው? እሱ ተበልቶ ነበር በቡዳ እንጃ አታቂም አላውቅም። ቡዳነሽ አዴት ቡዳኢኺ አዴታት ህፃናቲ አይተገልግሊ ኢሉ ካብ እስኪ ልዕሊ 100,000 እኮ ተጸጽበኒ ዋዘን ጥቅማ 50,000 100,000 ደሞ 50,000 ጥረቀ ገንዘብ ፊኖይ ዘይቲ ብርሽን ምናምን ልባው ነረብ ሞያና ናፈረም ካልወሰድ ብርቱካን ይለም ፍርም ከብለ ወሲዳ ናይ አንቺ ሳትወስጂ እሱ ይፈርጋት ልዕሊ 100,000 ተቢሊ ተጸጽዩ እዚ አግን ክትምለሰለይ ጠሪዐ አው ዘዋወጽ እዩ ቆይ ቡዳ ተበልቶ ይለፈልፋል ይባላል አይደለ? አዎ ብርቱካን የቸበላችን ያለ የለፈለፈ አለ ወይስ እነሱ የፈጠሩት ነው? ይሄ በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ብርቱካን የቸበላችን ያለ የለፈለፈ አለ ወይስ እነሱ የፈጠሩት ነው? ይሄ አረ እንደሱ የሚባል አልሰማሁም። ቡዳ ብርቱካን የሚል ሰው እንደዚህ ተብሏል አልሰማሁም። ቡዳ ነች ሰው ትበላለች እያሉ አይናቸው እየፈጠጡ አረ በጣም ይገርማ። አይን ግልብጥ ትረል ሰው ኩል ባለ ድንንብል ታዩ ይለ حز يفلطلخ تحلتلخ ይሉ አንቺን ሲያዩሽ ይሉ ዋይ ሲጠቋቆሙ ነው። እንደዚህስ ምን እንደሆነ አላውቅም። በላናታ ኦኬ አታቂም ነበር? እሺ አላውቅም ነበር። ከሐደ ጊዜ ስታይ በነጋሳ ሐምዚ ማሊ ላይ ነጋሲ ባለቤትሽን ከዛ ምን ዋይ ሐሳስዚማ ሐምዚ ዳኾነ ይልኒ ቡዳ ማለት ዳኾነ ስለንተለ ለማዓለ በኸ ቆልዑ ከሰምዑ ግን ለማዓለ በኸ ጸጥይለ ማለት ናተ ኡምሮ ባላሽ ናተም ቆባላሽ ይቀሊ ልጆች ያቃሉ እንደዚህ እንደምትባይ? አዎ ለነገሩ እነሱም እየተነገራቸው ነው። ታዲያ አልወጡም እኮ ከቤቱ ከግቡ ውጭ እኮ አይወጡም። ወጥተው እኮ አንንቀሳቀሱም። ሌላ ሰው ቡዳ የሚባል ሰው ሌላ ታውቂያለሽ? ካንቺ ውጪ በትግራይ ክልል እንዳንቺ የሚባል ሰው ታውቂያለሽ? እንዳንቺ ብዙ ሰው አለ። እኔ ብቻ አይደለሁም እኔ ወደ ሚዲያ ስለመጣሁ ነው እንጂ ብለሽኛል ቅድም። እንዳንቺ ደግሞ ልክ እንደ ብርቱካን ቡዳ ናት ምናት እኮ እሷ እንደምትባዩ ሌላም ሰው የሚባል ታውቂያለሽ አንቺ? አረ ምንም ዝፈልጠ ነገር የለኝ። خمዚ ይባሃል ይሰብ ብሱር ለንድዒ ብዙ ወለዴ ምሳይ ብለይ ምን ዋረም ድዩስ ምሳይ ብዘይ መቅራበይ ዲዩ ምን ይፈጠ ነገር የለኝ። ሰብ ይበልዕ የባዓይ ምሰጽሕ ንግን የለ አንቺ እንደዛ ብለሽ የምታውቂው ነገር የለም። አታውቂም። ሰውንም ሰው ይበለዋል ብለሽ አንቺ አታምኚም። ልክ ግን አንቺ እንደምትባዩ ሌላ ሰው ልክ እንዳንቺ ወንድም ይሁን ሴት እንደዚህ ቡዳ ነው እኮ ሰው ይበላል ተብሎ የሚታማ ሰው ታውቂያለሽ ወይ? በቃ እንደ ሌላ ሰው ነው እንዲሁ ዝም በመወራት ነው የምትሰሚው ብዬ ነው። ምን ወራይ خمسة زولخካ ሳምራ እና خمسة ሳምራ
ከዚህ በፊት እኔ ምንም አይነት ሰውን ይበላል የሚል ነገር ሰምቼ አላውቅም። ልክ ሳምራ አካባቢ አንድ የሷ አባት ተወልደው ያደጉበት አካባቢ ላይ ብቻ በወሬ ደረጃ በመረጃ ደረጃ ሰውን የሚበሉ ሰዎች አሉ ይባላል። ከዛ ውጪ ግን እኔ ያንን በመጀመሪያ አላምነውም ነበር። አሁን ግን በኔ ሲደርስ ደግሞ የበለጠ እንዳላምነው ሆንኩኝ። ምክንያቱም እኔ ሰውን አልበላም። ስለዚህ ውሸት እንደሆነ ሁሉ ገባኝ። እንደኔ አይነት ሌሎች ሰዎች የሚባሉ አሉ። እኔ ወተሸጠህ ለውጠህ እንኳን መኖር የማትችልበት ነገር ነው። ስለዚህ እኔ ሌላ አይቻልም ማለት ነው። ብዙናት የተሐሰሰ እንዴ ማያስ በጣም ክንህፍት ምንርናስ እንደክለና የገና የበዓል ልደት ልጅሽ ስጋ እንዲያመጣ ልከሽው ነበር። ምን ተፈጠረ? እስኪ ንገሪኝ እስኪ እሱ። እሺ አጋጣሚ አውደ ዓመት የክርስቲያን በዓል ነው የነበረው። ናይ ክርስትና በዓልና ልደተ ክርስቶስ አውደ ዓመት ስጋ 250 ቅርሽያ 250 250 ቅርሽ ይሆናል። ሰይድና የስጋ ከምጸና ካብ ዝርጉሕ ማለት እዩ። ካውከም የገና እለት 250 ብር ይዤ ለልጄ ሰጥቼው ሄድና ቄራ አለ ከቄራ ስጋ ይዘህና በየላኩትና ልክ እዛ ቄራ ጋር ሲደርስ ውጪ ላይ አንድ ጅብ በምን እንደሞተ የማይታወቅ ጅብ ሞቶ ይገኛል። አንዷ ልጅ ትመጣና ናና አንተ ተመልከት ይኸውልህ እናትህ ሞታለች፣ እናትህ እኮ ናት እናትህ ናት ትለዋለች። ልጁ ብሩን በእጁ እንደያዘ ነው እና ልጁ መስወል ወዝዋላ አዚ ለገዛአትዩ መኒ ከተኾን ካልበደየለይ ብስሩ ዘሕዝን ነገር ልጄ እያለቀሰ ቤት መጣ። እዛ ምን ሆንክ ስለው 250 ብር ስጋ እንዲያመጣልኝ በበዓል ቀን ልኬው እሱ ግን 250 የሚጎዱ ቃላቶችን ነው ቤት ይዞ የመጣው። እዛ ቡና ኳስ ቀሲና ንሰት የለ ማለት የለ እኒ ድብራ ዛር ተርዓለ ካለርካ ተሪሓስ ከድብራ ጥይት ላይ ዓረፈ ሰይትሊ ቆርቆሮ ስለሆነ ትውቃተለ ግደፈ ልጆቼ ከግቢያቸው እንኳን አይወጡም። ሌላው ቀርቶ በስነ ስርዓት እንደው ተረጋግተን ቀን ላይ ቡና እንኳን ጠጥተን አናቅም። ቡና ለመጠጣት ቁጭ ስንል ምግብ ለመብላት ራሱ ቁጭ ስንል ከትሪ ላይ ምግብ እንዳነሳን ከላይ በድንጋይ ይወረወራል። ልክ እንደ ጥይት ነው። ቆርቆሮ ስለሆነ በጣም ነው የሚጮኸው። ስለዚህ እንደነግጣለን። ቡናችንንም ምግባችንንም ምንተው። ልጆቼ ህፃናቶቹ ህፃን አራስ ልጄ በዚህ ድምጽ እንዳትደነግጥ በጆሮዋና በጆሮዋ በኩል ጥጥ እደፍንና ከላይ ብርድ ልብስ አድርጌባት ነው እንዳትደነግጥ እምትተኛው። ቀን ላይ ለራሱ ቤታችን መተኛት አልችልም። ልጆቻችን ደግሞ ግቢ ውስጥ እንኳን ወጥተው መጫወት አይችሉም። አንድ ፍሬ ኖሮ ያ ፍሬ የሚያጣፍጥ ነው ወይ ማየያችን ፍሬ እኮ ልብላት እንኳን ብለው ቢሉ አይሆንም ወይ ምን እንደሚጣልብን አናቅም ወይ ደግሞ ምን እንደስጣል አናቅም። ለልጆቻችን ሁሉ ስጋት ነው። ውጭ ሞተው አይጫወቱም ከቤታቸው ውጪ ግቢ ውስጥ እንኳን ምንም አይንቀሳቀሱም። ስለዚህ የኔ ህይወት የሚያስጨንቅ ህይወት ነው። እቺ ያቀፍሻትን ልጅ ነው ክርስትና ልታስነሺ ነበር አይደለ? ይሄኛው ሴት ናት። ወደ ሚዲያ መተሽ ችግሩን የተናገርሽው አንዱም ክርስትና ለማስነሳት አስበሽ ልጅሽን ጥምቀት ማለት ነው ጥምቀት ነው የሚባለው አይ ያንቺ ልጅ እኮ ክርስትና መነሳት አትችልም በሚል ተከለከልሽ። ምንድነው የሆነው እሱ? መጨረሻው ወደም ናብ ሚዲያ ክወጽል ገበረኒ ናይ እምሮ ጸገብ በቃ እዚ خمزي ሰማዕ ስለልሳንኩ ደኺሙን በቃ ገዛታ ዓጽየኩሞት ወሲነ ነይረ ትታሽው ነበር። በቃ እዛ ወላ አዚያ ካብ ተፈጠረት ግን ወሊደያ ሰብ ጠኒሱ ክወልድ ይጭነቅ ጠኒሱ ክወልድ ማለት ኣብ ሕርሲ ትወጽ ዲያ ትሞት ዲያ እንደ ጭንቀት ነው። አነ ግን እግዚአብሔር መስገን በሕርሲ እዛ ጨርቄ ኳሴት ሰምعني በእግዚአብሔር ሰው ራስሽ ነው ቤትሽ ነው የምትወልጂው። እግዚአብሔር መስገን እሱማ በሞያ እና ኣብ ሕክምና ተወሊደን በይ ኣብ ገዛ ተወሊድ ካልን ብራር ወይ መጻዕ ስለሌለው ኣብ ሕክምና ኣይኮልደለኒ ኣብ ሕክምና ንወለድን በይ ንመይኔ ገዛ ተዓጽየ ልወልድ ኣብዛ ሕክምና ውሽጢ ኣብዛ ነዴታት ልግልገል አይወልዲ። የጤና ሰዎች ራሳቸው ነፍሰ ጡር አሁን በህጉ መሰረት ማንኛውም ነፍሰ ጡር ሕክምና ቦታ ሄዶ ነው ልጁን የሚወልደው። ሰው የሚያስበው
9 ወሩን በሙሉ አርግዞ በጤና ወልዳለሁ የሚለው ነው። እኔ ግን ከዛ በኋላ ሁሉ መጥቶ የሚያየኝ የለም። እኔም ጤና ጣቢያ ነው የምወልደው። ነገር ግን ስወልድ ማንም ዶክተር መጥቶ አይመረምረኝም፣ አያየኝም። እኔ ራሴ ባለቤቴን ነጋሴን ሄድና ይሄን መድኃኒት አምጣ፣ ይሄን አድርግ እያልኩኝ እያመጣ ራሴን በራሴ ነው። ከዛ ጧት ከወለድኩኝ ማታ ላይ እቤቴ ይገባለሁኝ። ነጋስ እዚ አይ حقف انا زحق يدغف حرس يايلا مصيال تعلللي لتحقفني يلاي قلب كبعلا قلب وليده نشوعت معلتين دي خبري دلو كنا شوعت معلتنا سلا ناسال سايلو ግን እንኳን እዚ ዘና شوعت معلتيማ አብገዛይ ሓጪው ባዓሌ ተኾንኩ ባዓል ገዛይለ ሰብ ከሪኤና እንኳን ባገራችን ሴት ልጅ ወልዳ ወደ ቤቷ ስትሄድ 7ም 8ም ሰው ቆጥረህ እልልል እየተባለ ነው የሚገባው። እኔ ግን ለዛ እንኳን የለሁም። እኔም ባለቤቴም ማንም ሳያይን ሳይሰማን እቤታችን ገብተን ልብስ እንኳን ብናሰጣ ያችን ልብሳችንን አጥበን ተደብቀን ነው የምናሰጣት። ስለዚህ ያንን ሁሉ እንኳን ደስታ የለብኝም። ልጄንም ስወልድ ራሴ ጧት ወልጄ ልጄን ባለቤቴ አቅፎ ከዛ እኔ ወገቤን ይዤ ነው እቤቴ የገባው። ገዲፈክ ኸዲ እስካብ ክርስትና ተሐልፍ ገለናለ እንበይ ሞሪሩዋ سكاب دخيمه بقى مسواتي خفيله انا بقى شقلك بلعيه سكاب لين نغاسله بقى مرير ونيرو مጨረሻ ዛولا عزي ጥንቀት مسخالوني ጥንቀት لا خيدنايو اغطام من حس 16 ينهر ጥንቀታ انا حس 16 حس 16 ልጄ ክርስትና ተነሳለኝ እንዴት ነው የምታደርጉ ብዬ ነፍስ አባቴን ስነ እንዴ አንቺማ ቡዳ አይደለሽም ወይ ጅብ 4 እግር አላት እንዴት ብለን ነው 4 እግር አላት እንዴት 4 እግር ስላቸው ጅብ ናት ይልኛል እና እንዴት እንደዚህ ትሉኛላችሁ ብዬ ሌላ ቄስ ጋር ሄድኩኝ እንዳሳቸውን እንደገና ባኮት እንደዚህ አሉኝ ነፍስ አባቴና ልጄን ክርስትና አስነሱ ስላቸው አይ ይሄማ የሚሆን አይደለም ብለው ሸሹኝ ከዛ ሄድኩና ከሰስኩኝ ዝብኢ ምንም ማየቱ ላይ زبي صبوش زبي لني الستنادي ده موريت بساجي خالي كحسبي لنا ورقه عمري الكتريك لدي فنفنكاي خيدي الكتريك حيزته ولكم تامني زي الكتريك لا سانطرني راشن تطفي ታዲያ ምን ላድርግ ልጅሽ ጅብና ሲሉኝ ተስፋ ቆረጥኩ ህይወቴንም ለማጥፋት ኤሌክትሪክ ያስኩ ኤሌክትሪኩ ግን አነጠረኝና ወረወረኝ የቤተ ክርስቲያን ኃላፊዎች ጋር ሄጄ እንዲህ ሆኛለሁኝ እንዲህም ብለውኛል ምን ይሻላል አልኳቸው የክርስትና አባትሽን ጠይቂ አሉኝ ከወላጅ ቤተሰቦቼ ጋር ያለሁኝ የክርስትና አባት ነበርኝ አሁን ግን የለኝም አባት እንዲሆንኝ የጠየቅኳቸው በብዙ ምክንያት እንቢ ብለውኛል አልኳቸው ኃላፊውም ከማህበሬ ጋር ተማክሬ እነግርሻለሁኝ አሉኝ አባትን ሰኔኪ አባትን ሰኸ ጠይቀ መስኻደበት ንሰኹንኒ ለይ በሐጽሩ የለም ነብረኪ ዋ ልኖርን ማመን ምስ ወለደና ሃለኹ ነርንዩ በእኔ ግን ክሕዝኒ ይኽአሊ ለከ ጠይቀየ ምሳኺ ክንኾን አይንኽእሊ ዝብአይ ንሕዚሎምኒ ክርስቲያን ሆኜ ያለሁኝ ኦርቶዶክስ ሆኜ ያለሁኝ እንዴት እንደዚህ ይባላለሁኝ ሌላ ነገር ሁሉ ቀርቶ እንኳን የኔ ልጄ ክርስትና መነሳት አለበት ብያልኳቸው ነገር ግን ማንንም እሺ ይለኝ አልቻለም ስለዚህ ክሱ እንደገና መጣላቸው ሲመጣላቸው ሰዎቹ ራሳቸው መሸሽ ጀመሩ ስናገኛቸው አንዴ በዚህ ይሄዱ እሳቸው ራሱ ከዋናዎቹ ጋር ከአባላቶች ጋር ከማህበሬ ጋር ተነጋግሬ እነግርሻለሁኝ ውሳኔያችንን ነበር የተባለው እንዴት ነው ክርስቲያን ሆኜ ውሳኔ ያስፈልጋል በቃ ክርስቲያን ኦርቶዶክስ ነኝ ስለዚህ አጥምቁልኝ ልጄን ያልኩት ልጄ ደግሞ መጠመቅ አለባት ሰخلو ነው ወረዳ ይክሰዱኒ እንት ስለዚህ ያንን ሳረግ በቃ መሸሽ ጀመሩ ክሱንም ከሰሙ በኋላ በዛ ስንሄድ አንድ ላይ ተሰብስበው ከነበረ ይበተናሉ እኛ ስንሄድ ይሸሹናል እና የሚያጠምቀልኝ ሰው አጣው ብራር ወይ ጉቦ ቅጥዓት ሊረከብ ለምንታይ ካህናት ለዓብድኒ ቄሱ ናቸው እንደውም ልጄን ባለቤቴን በልተሻል መጀመሪያ ያሉት እሱ እኮ ነው ጥምቀት አራት እግራ ያሉት ቄስ መጀመሪያ ሚስቴን በልተሻታል ንገዛው መጽሲ خمس حاله كحكو حبيله بري خفيته اسكن عاوزي ناوزي بلي
ቤት የመጡና በሬን አንኳኩ። ከዛ ምንድነው ሲል ነይ ውጭ አሉኝ። ምንድነው ስላቸው ነይ በዚህ ጋር ሂጂ። የት ነው የምሄደው? ባለቤቷ ነበረ ቤት ውስጥና የት ነው የምሄደው ስላቸው አይ ነይ ሚስቴን አድኛት። ሚስቶት ምን ሆናለች? ምን ሆና ነው ስላቸው ሐኪም ቤት ወሰዳታ። አይ አንቺ በልተሻታል እንዴ? እኔ እኮ ምን በህክምና ነው ምትነው? አንቺ ነሽ የምታድኛት፣ አንቺ በልተሻታል። አሁን እንደ ህክምናማ ከሆነ መርፌ ነው የምትወጋው። መርፌ እንድትወጋ ሄዱና ሐኪም ቤት ወሰዳቸው። አይ እናንተ በሽታ በሐኪም አይድንም፣ እንደዛማ ከሆነ እንደሚፈልጉ ያርጉት በቃ ብያቸው ተመለስኩኝ። እኔ በዛው በከተል ነው ወይ ይገሉኝ ነበር ወይ ደግሞ ካልሆነ ደግሞ ባለቤት ተከትሎ ይመጣል ሌላ ነገር ነበር የሚፈጠረው። እሳቸው ናቸው በኋላ ልጅሽ 4 እግር ነው ያላት ጅብናታና ጠምቃት ያሉ ቀትለን ነርዩ ወይ ነጋስ ለክ ሰዕበን ነርዩ ሓደ ይፍጠር ነርዩ ግን አታናቂፈዩ ዝሐሰወስ አይፈጸም ይኸይዱ እንበይ ተዘጋጂ ይመጽ ነሩ እዚ ቀሽስኻ አያጠምቅ 4 እግር አያይለን አይ ማለት ራሱ ካህን ባዕሊ በቃ ዝቀሽስ ንሳባት አለሽ? ንሳባ አልነበረኝም። ከአክሱም በኋላ ግን አንድ ቀሽ አክሱም አሁን ኢደሽ ንሳባቴን ክርስትና ላስነሳ ሳናግር አልሽ አይደለ? ንሳባትሽ አይደሉም ክርስትና ልጅን ለማስነሳት ስትሄጂ አይ አንቺ ማለጅሽ እኮ 4 እግር ነው ጅብ ነው ክርስትና እናነሳውም ያሉሽ ንሳባትሽ ናቸው አይደለም? ንሳባቴ ስላልሽኝ እኮ ዝም ብሎ ቄስ ናቸው ያናገርሽው? አባት ንስሄ ከእናቴና ከአባቴ ጋር የእናትና ያባትሽ? አዎ እሺ። ከእናንተ ጋር ከነበርኩ ነበሩኝ። የእናትና ያባትሽ ያንቺም ነበሩ? አዎ እሺ። ከውቤ ካብኒ ካብስተፈለኹ ግን በይኔ ዝሕዘን ሲኢነ በግልሽ ዝሕሰን ስለሰአልኩ እየ ከዚ ጠየቅዎ ግን አባትን ሰይኹን ካህናትና አባቴ ሀገር እዛ ቤቷ አገሯ ግጅረታ እዛ ያለሁኝ ነበራት ራሷ የእናትና ያባቷ አባት ነው ሌላ እሺ። አሁን ግን እዚህኛው ጋር ከመጣች በኋላ ከተሰደደች በኋላ ግን በራሴ የንስሐ አባት ለማያዝ በጣም ተቸገርኩኝ። አው ግጀት ዝኖርኩወማ አቦይኔም ሳይንሃለዩ ዘመባት ንስሐ ነይሮም እዮም መጀመሪያ እናትና አባቷ ጋር ያለች አባቷም በረሃ ከሄዱ በኋላ እናትየዋም ቤታቸውን ዘግተው ከወጡ በኋላ ነፍስ አባት የለም። እዛ ግን አብረው እየኖሩ ያለ ግን ነበር። ከዛ በኋላ እሷ ጥያቄ ስታነሳ እንደገና ለራሷ ለብቻዋ ነፍስ አባት ስትጠይቃቸው ማንንም ሰው የሷ ነፍስ አባት ለምን ፍቃደኛ አይደለም። ለዛ ነው ሄጄ ከወለድኩ በኋላ ነፍስ አባት የለኝም እና እንዴት አድርጌ ልጅ ማስጠመቅ የሚገባኝ ብዬ ሁሉ የጠየቅኳቸው። ከዛ በኋላ ነው የሚከፈል ገንዘብም ካለ ምንም ነገር ካለ ሁሉ ጠይቂያቸው ነበር። ነገር ግን ማንንም መንገዱንም ምንም ሊነግረኝ አልቻለም፣ ይሸሻሉ። ጓደኛ የሴት ጓደኛ ዘመድ አለሽ የስጋ? ግጀትለን የት ቦታ ትግራይ ላይ? ኣብ ትግራይ ውሽጢ ብትውልድ ክህልክ ክእልዩ ግን እናየ በምሳይ ካብዘይ ለው ዘፍልጠን ሰብ የለይ አውዚኒው ህዋት ካውዚኒው ቤተሰብ ክለኔ የለይ ወላ ግጀት እኮ አደይ አጋጣሚ አነ ናይ መጨረሻ ጓላ አየ ማለት እዩ ካፋዘር አነ በኔ አወልዳትኒ ወላ ግጀት ውሽጥስ خلت دقاني واين دق بينا ማለት ደቅ خالي ስባይ ካውሳተን ከዚ ከቀርባና እናቷ የመጨረሻ ልጃቸው እሷ ናት ከአባቷ ከተወለዱት ማለት ነውና ስለዚህ ከዛ በፊት ግን ሌሎች እህቶች አሏት። እነሱ ቡዳናቸው አይባሉም። እነሱ ሌላ አባት ነው ያላቸው። ስለዚህ እነሱ እንኳን እህቴ ብለው ወደኔ የሚመጡበት የሉም አይመጡም። እናቷ ከአባቷ የተወለዱት እኔ ከአባቴ የተወለድኩት እኔ ብቻ ነኝ። ስለዚህ እሷ ብቻ ናት ያለችው እና ሌሎቹ ከሌላ ስለሚወለዱ ሌሎቹ ቡዳናቸው አይባልም። እኔን እንኳን እህት አድርጓይ እንኳን አይደለም በመላው ኢትዮጵያ በመላው አማራ በመላው ትግራይ ግጀት ውስጥ እንኳን እህቴ ዘመዴ ብሎ የሚለኝ ማንንም የለም። ሲያገኙሽ ምንድነው አሁን አንቺ እህቴ ብለሽ ስትሄጂ እነሱ እህቴ ብለው አያስተናግዱሽም ነው ልክ እሱ አንቺን እንደዚህ እንደ ቡዳ ዝብድላ ሰብክ ጠብቅ ዝብላ ካለ ይጠብቅ ካለ አንጎሎ አጽፈን ከዳ ገራም ኮዩ ክስሐቅዶ ገራሚ ደይ
ከዚህ በፊት በሰጠውት ቃል ላይ እሷ እህቶቿ ሲያገኙት ሁሉ መንገድ አጥፈው ነው የሚሄዱት እና እናቴ እንኳን እኔን ክዳኛለች በልጇና በሷ ላይ ሲመጣባት እኔ ቃሌን ሰጥቻለሁኝ ሌላ ቴሌቪዥን ላይ እንደዚህ ነው ብዬ ተናግሬያለሁ እናቴ ግን እንደዚህ የሚባል ነገር ቡዳ የሚባል ነገር የለም ነው ያለችው እኔን እንኳን ትታኛለች የኔን ቃል ሁሉ አጥፋለች ያሳዝናል በጣም የተቃጠለ ቤትም የለም ተብለዋል ግን ውሸት ነው خيد زرع سبيلي ناتي قال حسط قدم كوي خميدنا ساعتنا تاكلت لكو سباتنا تمشت لنا عصده هناي دك سبات خذوا ناتي قال حقي للقبول سبيلي እግዚአብሔር لك سمع لي ينبي سبله اذن لو لحزنك سمع لي ينبي انا كو سمع سينا كو انلهم برتقانيات نورلو برتقان لبودايا دقايم كسفرلو كابسات سفرلو ግን ተሸይጦ እሳተ በንቅራት ኸዲያና ሸይጣት ያ ዛስተራይተ ሚዲያ ማለት እዩ ሸይጣ ግን አብአይ ነበር ነራ ናውዚ ሙስጠፋና አልኹ ግን እሳት ያተላ ሕዝቡን ዝገዛ አው ኾይና አዝ ነገር ዝተሕልፈላ حاز ግን ዝቃጸለ ከይራማ አንታይ ደማ ይዕለማ አቤተ ክርስቲያንያ ዙ ናይዞም ሙቀሺ ሚዲያ ተባህለ እዩ አልዕልዋ አብዛ ቤተ ክርስቲያን ሰርጉድ ሚዲያ ቤቱን እዛ አሁን ይሄ የጠራችሁ ሚዲያ ሰርጉት ሚዲያ ይባላል በአጠቃላይ ቄሶቹ እዛ አካባቢ ነበር ተሰብስበው ነው ያንን የሰሩትና እኔን ማላቃት ማታቀኝ ያላበላችኝ ያላጠጣችኝ ሴት እንኳን የመንግስት ሰራተኛ ናት የመንግስት ሰራተኛ ሆና ከስራዋ እንደዚህ ትባረር ነበር እንድትተጎርታለች ቡዳ ትባላለች በሰው ትናቃለች ትገለላለች ብላ እንኳን መስክራልኛለች እናቴ ግን ያንን አላደረገችም ቤቱን ሁሉ የእናትና የአባቴን ቤት እንኳን ሸጣ ነው ሄደችው ምክንያቱም ያን ቦታ ስትሸጠው ብርቱካን እዛ ትኖርም ማንንም ከሌለች እሷ ከዛ አካባቢ ከወጣች ምንም አይነት ቡዳ እዛ አይኖርም ብላ ስላሰበች ቦታውንና ቤቱን ሸጣ እናቴ አገር ለቃ ሄደች ስለዚህ የተቃጠለውን ቤት ማንንም አላየው ማው እኔ መሬት የለኝም እዛ የመንግስት ሰራተኛ ነኝ ቤት ይሰጠኝ ማህበር ውስጥ ደግባስል ማህበር ውስጥ የሚያስገባኝ እንኳን የለም ከገባሁኝ እዛ ማህበር ውስጥ ቡዳናት ትበላለች ቤተሰባችንን አካባቢያችንን ብለው ስለሚያስቡ ማንንም ማህበር ውስጥ ማያስገባኝ መታወቂያ እንኳን ያለኝ እሱን እንኳን ተመስገን ነው ምለው ሰው ሆኖ በነገርሽ ላይ ማውራሽ በአማርኛ ግልጽ ነው አይደለ ትረጅኛለሽ ሰው ሆኖ 6 ልጆችም ነው ያሉሽ አዎ ልጆች ወልደሽ ከባለቤትሽ ጋር 8 ቤተሰብ እየመራሽ እንደ ሰው አለመታየት እሷኮ ቀን ሰው ማታ ጅብ ናት አዎ እንደውም ቅድም ያልሽ የሆነ ጅብኛ ሰፈር ተገሎ ይሄ ጅብ ብርቱካን ናት ሌሊት ጅብ ሆና ነግቶባት ስትሄድ ተገላ ስለዚህ እስኪ ቼክ አርጓት መባል ስሜቱን እንድትነግሪኛለሽ ዋይ ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 400 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ ስሜቱን እንድትነግሪኛለሽ ዋይ ስምዕን ሞታሞዩ እንደ انا استطيع لما خدينه علي حزن يكو زم قلع من على الغيمبه تمو الكتريك موكره محنقت موكره انا زم قلع زنا ما لكم بي اقع لي مريت من واركو بتعمي
ብርቱካን እቅድሽ ከዚህ ሁሉ መውጣት የምችለው ብለሽ የት ብኖር ምን ብሰራ እንደ መፍትሄ ሐሳብ ደግሞ አለ። አሁን አንቺ ለብቻሽ አይደለም የምትኖሪው 6 ልጆች አሉሽ። አንቺ መኖር አንቺ ደና ስትሆኚ ልጆችሽ ደና አንቺ ያለፍሽበትን ሳይሆን ካንቺ የተሻለ እንዲኖሩ ምን ታስቢያለሽ? ምን ብታገኝ ከዚህ ችግር ማውጣ መንገዱ ምናምን ብለሽ ያሰብሽው ያቀድሽው አለ? እቅድሞ ታይም እቅዶ ማለት ጫማ የብሌል ኻይትሕዘን እግር ላይ ሁሉን ነው ልብል አብነት ነው ማለት አነኮ ጫማ خدانه خس እግዚአብሔር መስገን 30 ሰዓት ኹወንትን የለ ዳህና ለየ አዛ ረኽመ ኩለ زياده خايه ልብለን ሰብ የለ በቃ ናተይ ሐሰት ናተ ሐቅ ገሪ ከቀርብ ልኸል ተተኻይሉ ካብ ትግራይ ውሽጢ እንኳን ትግራይ አምሓራ ባዕሉ ኣብ መቀለለ አዲስ አበባ አለሎ ማለት ወደ አድናው ዚ ለማንስ ዘፊል ይደሎ አዲስ አበባ ጻወሪት ጉዲያ የትም ቦታ ማንንም አያቀኝም ማለት አይቻልም። እዛ ቦታ ላይ ያለው ዲክታተር ነው። አዲስ አበባ ላይ መጥቼ አዲስ አበባ ላይ እንኳን ብዙ ሰው ሊያቀኝ ይችላል። መቀሌ ከግጅራት እስከ መቀሌ ድረስ የሆነ ቦታ ያቁኛል ይከተሉኛልና እዛ ሚዲያ ላይ በወጣው ነገር እንኳን ከአዲስ አበባ ድረስ ሁሉ የደወሉልኝ ሰዎች ነበሩ። ደውለው እናስታርቅሽ ይሉኛል። ከማን ጋር ነው የምታረቀው? ሁሉም ቦታ ላይ ይሄ አያቀኝም ይሄ ምን አይለኝም ይሄ እምለው ሰው የለኝም እና ባለኝ ነገር እኔ በጣም ተጎርቻለሁ። እኔ ብቻ አይደለም የልጆቼ አእምሮ ነው የሚያሳስበኝ። ስለዚህ ከቻልኩ ከትግራይ መውጣት ፈልጋለሁ ካልሆነ ደግሞ ከኢትዮጵያም በወጣም ደስ ይለኛል። ግን ምን ይዤ በጣም ልጆቼ አሉ ብዙ ችግር አለብኝና እንዴት ሆኜ ነው ናደወለ ዚሉ ነው እግዚአብሔር ይመስገን ይሄንን ፌስቡክ እና ሶሻል ሚዲያ አልጠቀምም እንጂ ብጠቀም ኖሮ አእምሮዬን ስት ነበር። ልጆቼንም ማሳደግ አልችልም ነበር። አሁን የምጋግራትን እንጀራ አልጋግራትም ነበር። ወጽየደ ባለ ይፈጣ ተተኻይሉ ካብ ትግራይ መውጽኢ ኸመውን ካብ ኢትዮጵያ አነ መሐሸን ልብል እምነትኒ ግን ቤት ነፍር ሰብ ሒዝኻ ማእገር ሒዝኻ ያ አንዳንዱ ታሪክ ለሰው ልጅ ዝም ብሎ ሲነገረው ብዙ ጊዜ አሳዛኝ ታሪክ የሚመስለው መደብደብ መደፈር በሆነ ነገር አደጋ መድረስ ሳት ይመስላል። በተወልዶ ባደጉበት በሚኖሩበት ማህበረሰብ እንደ ሰው አለመታየት መናቀን ስሜቱን ይረዳዋሉ። እንዲሁ ሙሉ አካል ሆነሽ ልጆች ወልደሽ የሁሉ መንታው የሚወርድሽ ያለ ምክንያት አይደለም። ሰው ከዛ በኩል እየመጣ መንገድ ቀይሮ ሲሄድ ከዛ በኩል ሳይና እንደዚህ መጠቋቋሚያ ሲኮን ያለውን ስሜት እንዲሁ ይረዳዋለሁ። ልጅ ወልዶ ይሄን ሁሉ ከምትኖርበት አካባቢ ሰው የሚወጣው ለወትሮ ከሀገር የሚሰደደው ወይ በኑሮ ምክንያት በኢኮኖሚ ነው ወይ ደግሞ በፖለቲካ ነው ወይ ብቻ ከዚህ ከሁለቱ ያለፈ አይደለም። ያንቺ ደግሞ ችግርሽ እንደ ሰው አለመቆጠር ነው። ከሰው ስብዕና ወጥቶ እንደ እንስሳም አይደለም እንደ አውሬ መታየት ነው። ያ ስሜቱን እረዳዋለሁና በጣም አሳዝኖኝ ነው ታሪክሽ። እንዴት እንዳንሰፈሰፈኝ እኔ ነኝ የማውቀው። በርቺ። ከዚህ ሰው እየደወለልኝ ነው ላልሽው ግን ይሄን ፕሮግራም ለመስራት እኔ የትግረኛም ፕሮግራም ስለሆነ ከዚህ በፊት የሰጠሻቸውን ኢንተርቪዎችንም እንዲያስረዳኝ አንድ ትግረኛ የሚችል እዛው የትግራይ የአዲግራት አካባቢ ልጅ ነው። ይሄን ቪዲዮ አሳይቸው ነበር። እንዴ ትግራይ አሁን ያለበት ሰቆቃ ጦርነቱ አይበቃም ወይ? ደግሞ ሌላ ነገር የሚሰማው በዚህ ጊዜ አለኝ። እና እሱ ያየው ከጠቅላላ ስለ ትግራይ አሁን ያለው ወቅታዊ ሁኔታ ፖለቲካው ብቻ ይበቃል፣ እንዲህ አይነቱን ነገር ደግሞ ማውራት ተገቢ አይደለም ብሎ ወቀሰኝ። አትስራው እንደዚህ አይነት ሚዲያ መስራት ተገቢ አይደለም አለኝ። ግልጽ ነው ማውራሽ። እኔ ደግሞ ምን ብያስባለሁ ያኛው ሀገሩ ፖለቲካው በትግራይ በአማራ በኦሮሚያ እሱ ሌላ ጉዳይ ነው። ይሄ ደግሞ ሰዋዊ ጉዳይ ነው።
ያንቺ ጉዳይ ፖለቲካዊ አይደለም ማህበራዊ ጉዳይ ነው ዛሬ የተፈጠረም አይደለም ከሰዎች ጋር እንደ ሰው ሆኖ መኖር አለመቻል ነው አንድ ሰው ይሄን ኑሮ ይኖረዋል ወይ ይሄ ችግር አለ ወይ ነው እንጂ ጥያቄው ረሄኛው ስላለ አሁን አስቸኳይ ነገር ስላለ አይደለም ያንቺ አስቸኳይ ሁኔታ አሁን ባለሽበት ሁኔታ ትግራይ ያለው ወቅታዊ ጉዳይ ሳይሆን አሁን ያለሽበት የራስሽ ወቅታዊ ሁኔታ አለሽ አንገብጋቢ እምትኖሪው እንደዚህ የምትቆጠሪው ቡዳ የምትባይው ልጅሽን ክርስትና ማስነሳት የማትችይው እንደዚህ እኛኮ ጅብ ክርስትና እናነሳም የምትባዩ ቤተክርስቲያን ሄደሽ ይሄን ችግር ብቻ ስለማይ የጓደኛዬን ምክር እንደ ምክር ወስጄ ጥሩ ነው ሐሳብህ ግን ደግሞ የኔን ተውና የሷን ሐሳብ ውሳኔው ለሷ ነው መሰጠው ብዬ ተወኩት ሰው ሁሉ እየደወለ እናስታርቅሽ ደግሞ ስለምን ይሄን ታወሪኛለሽ ይሉኛል ስትይኝ ይሄ ጓደኛዬ ትዝ ብሎኝ ነው እኔ ጥናት አድርጌ ስለነበረ እንዴት አንድ ሰው ሁለት ሰው ያደረገውን ጉጅራት አካባቢ የተደረገ ነገር እንዴት ስለ በትግርኛ ቋንቋ ትግራይ ሁሉ የሚደረግ አድርገሽ ታወሪያለሽ ብሎ የወቀሰሽ ሰው አለ ይሄን አታውሪው ለምን ታወሪዋለሽ ያለሽ ሰው አለ አዎ በሃይማኖት ለኮ ኦርቶዶክስ ምስተጠመቀት ለምን ታናብ ሰይጣን አትይخل ለነሰው ኮሎ مستطمقت ماجي زي ተጠመቀት ነሐለት ጎበዝ ነርኺ ናረል ድግፍ ነው መጀመሪያ ላይ ከመጠመቁ በፊት በጣም ጎበዝ ነበርሽ ይሉኛል ሰዎች እየደወሉም ያገኙት እና ከዛ ግን ካስጠመቅሻት በኋላ እንግዲህ ሃይማኖት እንትን ነው ካስጠመቅሻት በኋላ ግን ለሰይጣን አሳልፈሽ ሰጥሻት ሚሉ አሉ የመስግና ወርخص ይላዓጽም ነው እንበይናው ዙቢሮና ናው ዙቢሮ ገዛክ ያ ማለት ነይና እኛ ይሄን ያህል ፎቅ እንሰራልሻለን እንደዚህ እናረግልሻለን የሚሉኝ አሉ እኔ ግን ለአንድ ማተቤ ስል ነው ወደ ክርስትናው ማለት ነው በሌላ ሃይማኖት እንኳን ሆነው ወደዛ ሃይማኖት እንድመጣ ወደዛ ሃይማኖት እንድሄድ የሚገፋፉኝና ነይ የሚሉኝ ብዙ ነበሩ ሐዲገያ ከይወጽ ለተኻስተነት ኮይና ለተኻስተነ መቸም ሃይማኖትና ኸውሪዩ ሐዲክ ኸይለ ወላ አይውጻይ ሐዚል خلاف ወዲት ልቀሳቀስ ቢ خايد نزات شعن تورحي ملؤجن أبتشع يورحك زابير مسكن نايب أنا يقول لاند ما تبيسل لك زابير رخيبات اللي تحبيسه لما تماما أستمع حزون بزا الشيء عندي تتأمك أشبهالا يت بوتا الزاو دبر نيارات تجر زيبان ناتأمكم يالوش بوتا نو እንደገና ባስገዳጅ ሁኔታ ሚሆን እንደገና ሐሳባቸውን ቀይረው የተጠመቀ እቺው ልጅሽ ወይስ ሌላ ቦታ ቤተክርስቲያን ወስደሻት ነው እሺ እዛ ጥምቀት ናምቢዲያ መስዋዕት የተጠመቀኝ አኩዛ ቆላ ቀድሞ ሚዲያ ከሆንቲ ከሚዲያ በፊት አይደለም የተጠመቀችው ከሚዲያ በኋላ ነው ሚዲያ ላይ ከወጣሁኝ በኋላ ውስጥ ለውስጥ እንዳለ ሙሉ ቄሶቹ ምንም ተነጋገሩ እስከ አዲስ አበባ ድረስ እንዳለ ሁሉም ነው የተነጋገረውና የታለች እቺ ልጅ ትምጣና ተጠመቅ አምጡ ተብሎ ሲባል ያለሁበት ቦታ ይቅርታ ጠይቂና እዛ ተጠመቅ ተባለ እኔ ግን ያንን ማድረግ አልፈለኩም እና እርስ በርሳቸው ስለተነጋገሩ እንደውም ነጥቀው ወስደው ነበር ያጠምቋት የፈለገው ከዛ በኋላ ግን እኔ በህግ ይዤው ስለነበረ እንደዛ ሳይሆን ቀርቶ 3 እጣ ወጣ ከዛ ከ3 እጣ ውስጥ አክሱም ጽዮን ማርያም ደረሰ የካቲት 13 አክሱም ጽዮን ማርያም ተጠመቀች እንደው መጀመሪያ የሚጣ ነበር ብላ ያሰበች ማለት የት ማርያም አክሱም ጽዮን አክሱማዊት ነው ስሟም ልጅ አዎ ካው ተከተለ የስም ከውጸላል አልኩም በይ ቀድሚዮ ከለከለ ጽዋዓይ ለአምሬ ነበረ ምጥቋስ ኻቢር ዋኔሩ አዝግን ሳላ እግዚአብሔር አክሱም ጽዮን ባዕላ በخلተ ኢዳ ተቀበላታ ተጠመቀ እግዚአብሔር መስገን ይልخزح የክርስትና ስሟስ ስመ ጥምቀት ለተሩፋኤል በ13 ስለሆነ አዎ ለተሩፋኤል አዎ አንድ ጊዜ እርጉዝ እያለሁ 2 ልጆቼን ይዤ ሲሄድ 2 ሰዎች መጡ አዎ እህቴን በልተሻታል አሉኝ እኔ እህታቸውን አላውቃትም ነበር እጣቢሽን አምጪ እሱንም ጠጥታ አዎ ትድናለች አሉ እጣቢ ምን እንደሆነ አልገባኝም ነበር ሲገባኝ እግሬን ታጥቤ እንድሰጣቸውና እሷ እንድትጠጣው ነው ስለዚህ እንቢ አልኩና ሄዱና አክሱም ማርያምን ጸበል አጠጧት አልኳቸው ሊገሉኝ ሲሉ ፖሊስ ደረሰልኝ 2 ልጆችን አዎ ከስራህና መጻፍ ከስራ እየመጣሽ የሚጎልኝ ኮነ 2 ሰው እሺ
زمستغاجيو من اسما خلت ساعات نيرو زبوتا كاو تخدو سبعي كاس بفرح الخدو انكون سويتي ግን መኪናይ ታአቶይ በእግሬ መላለስ ነተማለስ ኸጋጣሚ ዛጽላለይ خدي ለጥንስቲ የኔ ხო ካው ሓደ خلت እምላ ቀድሚተ ይወድቃ ካው ግራይ ምዝጋይ መናዕናይ ቆጽሉ በቆጽሊ ካው አምታይ ክትሪዮ ካው ክኸድ ተልኹ ሰዓት ተዘይትጋጌ شمنتي فرقت شعنتي لخكو انتلا كاو بقى ها سلام دو برتقال خمين يا خجل دمو قريون خمسة حالي بالحزي حصاوي ادخت بنا دخيت بنا تاي حصاوي ادخي هو حفتي همزي غير خيا حصاوي ادخن دحرساتات تدحنيا يلمني ناتي حصاوي ሁለት ሰዎች ናቸው አንድ ወቅት ሊገሉኝ የፈለጉትና ፊት ለፊት ላይ ስመጣ ያ ቦታ እንኳን ለሴት ልጅ ለወንድ ልጅ ራሱ የሚያስፈራ ቦታ ነበርና ከኋላ መጥቶ ብርቱካን አሉ ከዛ ስመለስ ምንድነው ስል እና ይጣቢሽና አምጫሉ እጣቢ የምን እጣቢ ስላቸው እና የህታችንን በልቻታልና እጣቢሽና አምጪ እሷ ትጠጣዋለች አሉ ምን አልኳቸው እንኳን አይደለም እኔ እንደዚህ እጣቢና አውጥቼ ልሰጥህ ይቅርና አክሱም ጽዮን ማርያም ሄደህ እንኳን ተሳልመህ ብትለምነኝ ሁሉ አልሰጥህም ብያቸው አለፍኩኝ ያኔ ሊገሉኝ ይችላል ነበር ግን እግዚአብሔር ራሱ ይጠብቀኝ ስለነበረ እንደ ጥላ ሆኖልኝ አለፍኩኝ ግን የግርጣቢ ቡዳ ለበለው ሰው መድኃኒት ይሆናል እንጃ ተዋይለን በልፈቀ ነገር ከይብለይ እነሱ ይላሉ እንጂ እሺ የእጅ ጣውኮ ነው የእጅ ነው ያሉት የእጅ ነው ብዙ ሰዎች ደግሞ የተለየ ጥላቻ ስላለባት ነው እንጂ ምንም አልሆነችም የሚል አስተያየት ማይቻለው እውነት ነው አይደል እንደው ህዝቡን ስሙን ለማጠልሸት ነው እንጂ ጥላቻ ስላለባት ነው እንጂ ምንም አልሆነችም የሚል አንዳንድ ኮሜንት ማይቻለው እዛ የቀረብሽበት ቻናል ላይ ተረዳ አይተሽዋል አንቺ ምን ነው አላየሽው ግን እንጂ ገምተሽ ነው ግን ለእንዲህ አይነቱ ሐሳብ ምን አለሽ መልስ በዓላት ሲመጡ የአውዳመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የባል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እሺ حساب زي أب يبرح طبعا يبرح ميديا قريبة زي حساب زي هو ينيري ملسوم على تيو زي أسحسي أيا خمزي لا ولا كوزمو نور حوي عصواي كباي ناشمون تعيال قالك بهاول نورخو زي أشمون تعيال يخونتي يولد التومي لو النورو أم حدرتي يمو أقريو متزارو أفتر ما زر للتا ميديا خلص بزني سمعي بعيني قل أي رأخومي قل زيهم نور زيهم صاحت زيهم سمم لقلت خليه سرعي حري سئلو علما سيد أقبس عيني وايدو علنا ينالم لبهال إذا قدمنا تقاطعوا لك هيدا كواس السؤال يزبل أمنتي الراد عيني إني إذا قزاي إذا قول عزي على إن أنا هليت مويتاي لا تالي بالحصوت إذا قربا أما حدا رئيني رنا إذا قجت حد قو حلف مالتيو خازقن أدي أصلي أتابع لمريتنا عليت مويتاي لا تا حصوت مويتاي والخوي تايما أدي مسايل لا يرولخون بي مويتاز بالحساب يقروخي دبلي يبرح قريويه قريوس بالميديا لترأيو دبل أمنتي الراد أهلن مالتيو خازقن بزو حساب يلكاكو خمزة والخكا አንድ ሚዲያ ላይ ብዙ የራሳቸው ያወጡት ነገር አለ እንደም ከነዛ ውስጥ አንዱ ቤቴን አቃጥሎታል ብዬ መገምተው ሰው አለ እኔ ምንም ያዋሸሁት ነገር የለም እናቴ ሞታለች እናቴም እንደዚህ ሆናለች ያልኩት ነገር የለም ቤቱን ሸጣ ወጣለች እኔ ጋር የለችም ነው ያልኩት ከዛ ውጪ ግን
ስለኔ መናገር ስለኔ ውሸት ማውራት ማንንም በአይኑ ያየው ሰው የለም ሁሉም የሚያወሩብኝ ሁሉም በዛ የሚናገሩት በሙሉ ውሸት ነው ከዛ ውጪ ለኔ ያለኝ ማን ነው እግዚአብሔር ነው እግዚአብሔር አባቴ እግዚአብሔር እናቴ እግዚአብሔር ወንድሜ እህቴ ሆኖ እግዚአብሔርን አምኜ ብቻ ነው ከዛ ውጪ ደግሞ ባለቤቴ ከኔ ጋር አለ ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 400 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ ቅድም ስጠይቅሽ ተስፋሽን ከቻልኩ ከኢትዮጵያ ካልቻልኩ ደግሞ ከትግራይ ወጥቼ ለመኖር በቃ በሄድኩ በመጣሁበት ቁጥር እንዲናት መባል መገፋት እሱን መራቅ ነው የምትፈልጊው አዎ ይሄ ሐሳብሽ ነው ስለዚህ ብትፈልጊ አዲስ አበባ ብትፈልጊ ድሬዳዋ የትም ቦታ ሄደሽ መኖር ሐሳብ አለሽ አንድ ይሄ እንዳማራጭ ነው ምናልባት ደግሞ ክልሉ ላይ ይሄ እኮ አስተሳሰብ ድክመት ነው ድንቁርና ነው ይሄ አንድ አካባቢ እሷ ያለችበት አካባቢ አንድ የተወሰኑ ሰዎች ያደረጉት ማለት ሁሉም የትግራይ ህዝብ አደረገው ማለት አይደለም ስለዚህ አሁን ለምሳሌ አሁን የመጣሽው ከየት ነው ከመቀሌ ነው የመጣሽው አይደል መቀሌ ብትኖሪ ችግር ነው በጣም አሁን እኮ ትምርቱ መቀሌ ነው ያለው የእንትኑ የፍልድ የወጣሁበት ማለት የመቀሌ ህዝብ እኮ የአዲስ አበባ ህዝብ ማለት ነው ትግረኛ ተነገረ እንጂ አዎ ነው የግጀት ሰው ነው ያለው ወያለው ለማኙ ራሱ የግጀት ሰው ነው መቀሌ ያለው በቃ ቤት ትረጣለች ቤት ሄዳ ቤታ የት ነው ብለኮ ካብዘለኹ ቦታ እስካዛ ዘለኹ ቦታ ዝጠየቁ ነው ሚዲያም ሰውጻኹ ማለት እዩ ንዓይኒ መቅታል ከዛ መተው ምን አደረጉ ንዓይኒ መቅታል አልሽው የላይ ለመለሰም ሰው ለመግደል ተማ ለመቅታል በቃ ተላእኹም በተቃሸስ ይኹን ብዘም ቤተ ክህነት ናይ ዘዋስ ናይ ክልል ሲኹን ክልል ቤተ ክህነት ተዘይተጋጊ የላይ ኣብ ኣኽሱሚና ባትም ተቀበልና ኣብዘዋ ካብ ዘዋ ትኹን ካብ ወረዳ ግን ለተላእኸ ሰበለው ንዓይኒ ምጥፋእ بزي أبتا بزي أبتا تأتوا توزع عندما توصل لخص ندق أي تأخذ يخون بالأمنتي إنترنت يحضر لهم عادي ميجرمنو أهون عندهم أني أنتي كالجيش قار عندت ماشي ليلا سو بايدكم بيش نبرة بالبيتش جن لليلا سونو يالو أي እየተከታተሏት ባለቤቴን አንድ ነገር ቢያደርጉብኝስ ብሎ ሰግቶ ባለቤትሽ አብሮን የመጣው ይሄን ያህል ይከታተሉሻል ማለት ነው ወይ ብዬ ነው እውነት በጣም ያሳዝናል በጣም ጥሩ መልካም እድል ነው የምመኝልሽ ታሪኩ በጣም ነው የሚያሳዝነው ስለሚያሳዝን እንደው ደግሞ እስኪ እንዲህ አይነቱ ነገር መፍትሄ ነገች እህታችን እንዲህ ነገር ሆነች ብለን የክፉ ዜና ምንጭ ከምን ሆን የበጎ ነገር የመፍትሄው አካል የመፍትሄ አምጮች በርከፋች መሆን ብንችል በሚል ነው ይሄን ቪዲዮ የሰራ ነው አንቺ ከመቀሌ እዚህ ድረስ ስለመጣሽ ደስ ብሎናል ታሪክሽን በትግረኛም ስትቺ በአማርኛም ስለነገርሽን ደግሞ ደስ ይላል ጥንካሬሽ እዚህ መድረስሽ እንባሽ በጣም ያሳዝናል ብርታትሽን አድንቄ እንባሽ ደግሞ በጣም ያሳዝናል ህፃን ልጅ አለ የ10 ወር ህፃን ይዘሽ ነው የመጣሽው ሰው ወደ ሃይማኖታዊ ስርዓቱን ለመፈጸም ሲሄድ
ሌላው በሰው በጓደኛ በቢሮ መገፋት ይኖራል። መጠለያና መደገፊያ ግን ቤተክርስቲያንና የእምነት ቦታ ነው። እንደዚህ አይነት አስተሳሰብ ደግሞ በዛ ሲኖር ደግሞ ያሳዝናል። ወጣም ወረደም ደግሞ በጊዜ ሂደትም የእምነትሽን ልጅን ክርስትና የማስነሳት ሐሳብሽ በመሳካቱ እሱ ደስ ብሎኛል። ለእምነትሽም ለምንሽም የከፈልሽ ዋጋ ትልቅ ነው። ስልክ አለሽ አይደለ? አዎ። እሺ የባንክ አካውንትም አለሽ። በጣም ጥሩ። ፈቃደኛ ነሽ ቪዲዮ ላይ ላድርገው አካውንትሽንም? ችግር የለም አደርገዋለሁ። ሰዎች ደውለው ሐሳብሽን ሊሰሙ ይችላሉ። ልክ እንደኔ በታሪክሽ እኔ በሙያ እንዲ መድረክ እንደሆንኩት ሁሉ ሰው ደግሞ በቻለው በያለበት ሆኖ በሐሳብ ሊመክርሽ ይችላል። እዚህ ቦታ ሂጂ እኔ እዚህ ጋር አብሬሻለሁ ሊልሽ ይችላል። ደግሞ የቻለው አሁን በስራም በምንም አይደለሽም 6 ልጅ ነው ይዘሻለሽው። እሱን ደግሞ ችግርሽን ለመጋራት አብረውሽ ሊያግዙሽ ይችላሉ ይሆናል ኢትዮጵያውያን። ይሄን በማድረጋችን ደግሞ ደስ ይለኛል እኔ እና በጣም ነው ማመሰግንሽ። መልካም እድል እመኝልሻለሁ ወይዘሮ ብርቱካን። አሜን። አመሰግንሻለሁ። እትይዋለ أنا دمو بإجرنيا ميديا استجبرني قال محتت بتعمي كمسجن قالت قد حاضرني إذا أول عزيز أجن بس حواني اسكي أتزبها لزلو حق دي حسوت بأكل قريبنا كنا رجعت إنا لكم ناوزي ሚዲያ ዚ መቅራቤ በጣም ለመስገን ምንም አይደለም ኃላፊነታችን ነው። መልካም እድል እመኝልሻለሁ። አሜን። እሺ መልካም እድል። በነገራችሁ ላይ የወይዘሮ ብርቱካን ታሪክ በጣም ያሳዝናል። በትግርኛ ቀርቦ ከአንድ 2 ወር በፊት ነበር ያየሁት። በኋላ ሰውም ጠቆመኝ እና እቺ ልጅ ብትቀርብ አንተ ጋር ታሪኳንም ብንሰማ ይበልጥ ዓለምን ቢሰማት አንዴ ሰው እያለች እንደ አውሬ እየታየች ታሪኳ በጣም የሚያሳዝነው የሚል ጥቆማ ከዛው ከመቀሌ ነበር መጀመሪያ የደረሰኝ። ምክንያቱም በትግርኛ ስለነበረ ፕሮግራሙ ተሰርቶ የነበረው አስተርጉሜም ለመስማት ሞከርኩ። ሌሎችንም ጠየቅኩ። እዛም ማህበርም አለ አቶ በርሄ የሚመሩት እሳቸውንም ጠይቄ ነበር። ስለሚያቋት በእሳቸውም በኩል ነው የመጣሁት። ግን በዚህ ቪዲዮ ደግሞ ምክንያት ይሄ ቪዲዮ በመቅረቡ ምናልባት ተደጋግሞ ስሙ የተጠራው የጉጅረት አካባቢም እንደው በእግረ መንገድም ይሄን ታሪክ አውቀዋለሁ እውነቱ ደግሞ እኔ ጋር ነው ያለው የምትሉ ካላችሁ ደውልልኝ፣ ከስር ባለው ስልክ አገኙኝ። ተመሳሳይ ታሪክ ካላችሁ የተለየም ከሆነ ሰየው በታሪካችሁ ልትታገዙ ትችላላችሁ፣ ወይ ደግሞ በታሪካችሁ ሌሎች ኢትዮጵያውያን ሊማሩበት ይችላሉ። ስለዚህ አገኙን። እያመረታችሁ ከሆነ ምርት አገልግሎትም ካለሱንም ለማስተዋወቅ ደግሞ በተለየ በስነ አእምሮ በስነ ልቦና ባለሙያዎች ታግዘንም በዚህ ጉዳይ ዝንፈት አለ ካላችሁን ታሪካችሁን ብትነግሩን ታሪካችሁ ይሰፋ ዘንድ እንጥራለን። ተክለ ሃይማኖት አዳነ ነበርኩ።